አፋልጉኝ እንደቀጠለ ነው። ፍለጋ ላይ ናቸው እንግዲህ እነ ሩቲ እነ ኤፍሬም እንዲሁም ደግሞ የሩታ ወንድም ኖቤልም ጨምሮ ዛሬ ለአብርሃም ተቆርቋሪ ሆኖ ኖቤል ራሱን ይገርሙኛል። ኖቤልን እዛ ጋር በማየቴ በጣም ይሄ እውነት ለመናገር በጣም ገርሙኛል። ማለት ኖቤል ከመቼ ወዲህ ነው ለአብርሃም ደግ ይሆን ወይ ደግሞ የአብርሃም ተቆርቋሪ የአብርሃም ጉዳይ አንተን ያስጨነቀው ከመቼ ወዲህ ነው ጋሼ? ኖቤል ስንት ነገር እንዳላደረግኩ አብርሃምን ስንት ነገር በሁለቱ ህይወት ላይ ጌም ምን አይነት ጌም እንደተጫወትክ ረስተህ ነው ዛሬ የአብርሃምን ተቆርቋሪ ሆነ ከአብርሃም ፍለጋ አንተም ከነሩቲ ጋር። ኧረ ተው ኖቤል የማይመስል ጫወታ። በዚህ አጋጣሚ ጋይስ ኤፍሬም ደግሞ ተረጋግታ አውራ ተረጋግተ ነገሮችን ለማስረዳትም ለመረዳትም ተረጋግተ ነው መሆን ያለበትና ቡዜ ታላቅ እህትህ ነች። ላንተ ሳትሆን ለዴቭ ራሱ ታላቋ እንደሆነ እንግዲህ ዴቭ ሁሌም ይናገራልና በዚህ ልክ ዲስሪስፔክት እያደረክ ቡዜንና ዴቭን ማውራት የለብህም እውነት ለመናገር ምክንያቱም እናንተ ወንድማማቾች ናችሁ። የፈለገ ነገር ቢሆን እነሱ የአብርሃምን ጉዳት አይፈልጉም። ልክ አንተ አብርሃምን ጉዳት እንደማትፈልገው እነሱም አይፈልጉም አይደል እንዴ? ስለዚህ በዚህ ልክ እነሱ ላይ ጫና ተጭነህ ባትናገራቸው ባይ ነኝ። እንዲሁም ደግሞ ባንተ የተነሳ ራሱ ሩቲም ደግሞ እነ ቡዜን ዴቭን ዲስሪስፔክት እያደረገች ነው። ብትከባበሩ ክብር የሚባል ነገር ቢኖር ጥሩ ነው በመሀላችሁ። በዚህ አጋጣሚ አብርሃም የትም ይሄድ የት ዞሮ መገናኘታችሁ አይቀርም አይደል እንዴ? እናንተም ጋር እስከዛሬ ነበረ። ከዛሬ ደግሞ ነገ ደግሞ ከሄርሜላ ጋር ደግሞ በሆነ አጋጣሚ እጃችሁ መግባቱ አይቀርም አይደለ? እናንተም እንግዲህ እንቅልፍ አንተኛም አብርሃምን እስከምናገኝ እያላችሁ ነው። በዚህ አጋጣሚ እንግዲህ ሄርሚ ይሄን ቪዲዮ እንደምታዩ እርግጠኛ ነኝ። ውስጥሽ እንግዲህ ምን እንዳለ ታውቂያለሽ። የሰውን ባልመልሽ ለማለት እወዳለሁ።